ዛሬ ደክሞሻል አረፋቲ? ስተኛ ይድክም ይለኛል። በጣም ነው የምታምሩት። እናመሰግናለን አባዬ። በፊት እናቴን አለሜ ብለህ ስትጠራት በጣም ነበር የምታምሩት። ያንተን እናት? አዎ በጣም ነበር የሚወዳት። የሆነ ትንሽ ጊዜ ብቻ። ከትንሽ ጊዜ በፊት እኮ ገንዘብ አልነበረሽም አባዬ። አሁን ኖረኛ። የተወሰነውን ገንዘብ ደግሞ ከናቴ ተቀበልኩኝ። ከየት አምጥቶ? ከባለቤት ጋር እንዳትገናኝ ቃል ገብቼለት። እና አሁን ዝም አለሽ? እየሞከረ ነው። የሚያውቀው ክፉ ስራ ሁሉ ይሳካል ማለት አይደለም። ቲና ይህን ነገር ተይ አባዬ። እኔም ብር ካገኘው ከናቴ የባስኩኝ ሆዳም ነኝ። እንዲያውም እኮ ከነሱ ነበር የምትብሽው። እቀየራለሁ። ጥቂት ጊዜ ብቻ ስጠኝ አባዬ። ለነገሩ ከትውቴ ሽምግልና በኋላ አገላግለዋለሁ። አባዬ አንተን ለማየት ነው የመጣሁት። መሄድ ይኖርብኛል። እደውልልሃለሁ። እሺ? አንዳንድ ሰዎች ስህተት እየሰሩ ሰው ዝም ሲላቸው ማለት ነው ያንን ስህተቱን ያላወቀባቸው ይመስላቸዋል። በነገራችን ላይ ስህተት እየሰራን በተደጋጋሚ ዝም የምንባለው ምክንያቱም ያ ሰው በዝምታ ሊመለስ ይችላል፣ ከስህተቱ ሊማር ይችላል ከሚል አንጻር ነው እንጂ ናቲ እጅግ በጣም አስቸጋሪና አጭበርባሪ እንዲሁም ደግሞ እጅግ በጣም ቀጣፊ እንደሆነ አባባ ጠንቅቆ ያውቃል ማለት ነው። ለአንዴና መጨረሻ ከዛ ቤትም ያው ለማስወጣት እቅድ አለው አባባ ማለት ነው። ግን ደግሞ አሁን ሊቀየር ይችላል እያለ እንግዲህ በብዙ ነገሮችን አባባ ታግሶታል ማለት ነው። ግና አሁን ላይ ያደረገው ነገር ናቲ እጅግ በጣም አሳፋሪ ነገር ነው። በነገራችን ላይ ሁልጊዜ ነው ናቲ ሁልጊዜ ነው በቃ ነገሮቹን ማበላሸት ነገሮቹ በቃ እንዳይሆኑ ማድረግ ላይ የሚሰራ በጣም ተንኮለኛ ማለት ነው። በቃ ተግባሩ እናንተኑ የማይገናኝ ናቲ እናያየ ነው እንን ለመናገር ማለት ነው። በትሁት ተከታታይ ድራማ ማለት ነው ምን ያክል እንግዲህ ለናቲ ዋጋ እንደተከፈለለት ለቤተሰቦቹ ዋጋ እንደተከፈለለት መቼም አንሰሩም እኛ የትሁት ፋሚሊዎች በሙሉ ማለት ነው። እንን ለመናገር አንድ ባንድ ተከታታይ የሆን ነው አንረሳው። ምክንያቱም ናቴ ከምን አይነት ነገር ላይ አባባ እንዲሁም ደግሞ ትሁት እንዴት እንዳነሱት ሁላችንም የምናውቀው ጉዳይ ነው ማለት ነው። እናቱን አባቱ ከዚያ አስቸጋሪ አባቱ እናቱን እንዴት አድርገው ፈልቅቀው እንዳወጡለት አሁን ላይ ማለት ነው እናቴ እያለ በኩራት ማለት ነው የሚናገርላት በህይወት የለችም ብሎ እናቱን ማለት ነው ሲያምን የነበረው ናቴ አሁን ላይ ግን እናቱን አግኝቶ እንደ ልቡ ከእናቱ ጋር እየኖረ ግን ደግሞ እንደዚያ መልካም የሰሩለትን ግለሰቦች እጅግ በጣም እየበደለና እያስቸገረ ይገኛል ማለት ነውና እናቴ እዚህ ቤት ማለት ነው አንድ ወይም ሁለት ስህተት ሲሰራ ነበር ምንጥቅ ብሎ መውጣት የነበረበት። ይሄን ማድረግ ያለበት አባባ ነበረ ብዬ ነው ማስበው ማለት ነው። አባባ ደግሞ አይቸኩልም። ታውቃላችሁ ከዚህ በፊት እንግዲህ ቴናን እንዴት እንዳደረገችው ማለት ነው ምን ያክል ከአባባ ላይ ጉዳት እንዳደረሰችበት። በነገራችን ላይ አመድ አፋሽ የሚባል ነገር አለ አይደለ? በቃ በጣም ብዙ ነገር አድርጋችሁላችሁ ልክ በቃ በመጥፎ ነገር የሚመልሱ ሰዎች አሉ ማለት ነውና አባባ ቤቱ ለሁሉም ክፍት ነው ማለት ነውና መልካም ያደርጋል። ማንም ሰው መጥቶ ይቀበላል ምናምን ነገር ማለት ነው። ብዙ ነገሮችም ያደርግላቸዋል። ግን ደግሞ የሚመልሱ ግለሰቦች እጅግ በጣም ብዙ መጥፎ ነገሮችን የሚመልሱ አሉ ማለት ነው። ግን ደግሞ ከዚያ ውስጥም እጅግ በጣም መልካም የሆኑና ደግ የሆኑ ከአባባ ጎን የሆኑ በምንም አይነት መልኩ ማለት ነው አባባን ያልጣሉት እነ ትሁት እነ ተመስገንም እያየን እንገኛለን። ከዛ ተንኮልና ስህተት ተምራ ይብን ማለት ነው ቴና ከዛ ተንኮሏ እንዲሁም ደግሞ የአባባን ቤት እሸጣለሁ የአባባን ንብረት እወርሳለሁ እያለች እንግዲህ በባላይ ባልደርባ ማለት ነው የገባችው ቴና ይብን ማለት ነው። ከዚያ ነገር ውስጥ ሁሉ ተምራ እንዲሁም ደግሞ ወደ ራሷ እንድትመለስ የረዳትና እንዲሁም ደግሞ ያገዛት አባባ ነበረ። ምንም ያክል ብትበድለውና ክፉ ነገር ብታደርግበትም ግን ደግሞ ካሁን ትቀየራለች ካሁን ትለወጣለች እያለ ሲጠብቃት የነበረችው ቴና አሁን ላይ ደስ በሚል ሁኔታ ላይ ትገኛለች ማለት ነው። ምክንያቱም አሁን ላይ ያው እሷ እየሰራች አባባን ካለበት ከእስር ቤት እንዲወጣ ያደረገችው ከ1 ሚሊዮን በላይ ብር አውታ ማለት ነው። ያን ሁሉ ብር ለአባባ የሰጠችው ራሷ ቴና ነች ማለት ነውና እንዴት ይህ ሁሉ ገንዘብ ልታወጭ ቻልሽ? የት ነው ያገኘሽው? ምክንያቱም ስራውን
ስራዋን ስለሚያውቅ ምን አይነት ስራ ብትሰሪ ነው? አይ በቃ ከናቴ ከምናምን ብዬ ነው እንትን ያልኩትኝ ሰርቼው ነው አባዬ ሰርቄው አይደለም። ምክንያቱም አሁን ላይ እኔ በጣም ተቀይር ያለው አባዬ ምንም ነገር አታስብ በማለት እንግዲህ ትሁት ያው ለአባባ ተናግራለች ማለት ነው። እና ያለውን ነገር እጅግ በጣምም አመስግኗታል። በነገራችን ላይ ሁላቸው ነው ያመሰገኗት ማለት ነው። ምክንያቱም ቴና በጣም ትልቅ ነገር ነው የሰራችው። በምንም ሆነ በምንም ያን ብር አግኝታ ማለት ነው ሊያጭበረብራት ያለን ግለሰብ ነው አጭበርብራ ብታመጣውም ግን ደግሞ ይህን ነገር ገንዘቡን ያዋለችው በጣም ቁም ነገር ላይ ነው ማለት ነው። በዛን ሰዓት እንግዲህ እማማም እጅግ በጣም ደስ ብሏታል የአባባ ሚስት ማለት ነው። አባባ በመንጣቱ በማየቷ እጅግ በጣም ደስተኛ ነች። ምክንያቱም ሳስታውስ አጠገቤ ቢኖር ሁሉን ነገር ቢረዳኝ እጅግ በጣም ደስ ይለኝ ነበረ በማለት ስትናገር የነበረችው የአባባ ሚስት አባባ መጥቶ አሁን ላይ ተቃቅፈው በማየታችን ማለት ነው እጅግ በጣም ደስ ብሎናል። እንዲሁም ደግሞ አባባም በጣም ነው ደስ ያለው። ከዚህ በፊት እኔን እኮ አታቀኝም ባሏ እንደሆንኩኝ እኮ ይብን ረስታኛለች፣ ልክ እንደማያቀኝ እኮ ሰው ነው የሆነችው በማለት ውስጡ በጣም ተጎድቶ ነበር። አሁን ላይ ግን ማለት ነው ሚስቱን ሲያይ እጅግ በጣም እየሳቀ ደስተኛ ነበር። የኔ አበባ እያለ እንግዲህ አብሯት ደስ የሚል ጊዜ እያሳለፉ ይገኛሉ። እንዲሁም ደግሞ የአባባ ሚስት ምግብ እየሰራች ማለት ነው ለአባባም አቅርባለታለች። ቤታቸው በደስታ ተሞልቷል። እጅግ በጣም ደስ የሚል ሁኔታ ላይ ይገኛሉ ማለት ነው። እድልም እንግዲህ በእናቷ ሁኔታ እጅግ በጣም ደስተኛ ነች። ግን ደግሞ ፍቅሯ እየቀነሰባት እየመሰላ ስለሄደ አሁን ላይ ማለት ነው የግድ ያው ያለውን ነገር ማለት ነው ለራሱ ለተመስገን ተናግራለች። ምክንያቱም ተሙ እኔ አሁን ላይ ቤተሰብን ማግኘት እፈልጋለሁ፣ ስለዚህ በእርግጠኝነት የሚያውቃቸው ሰው አይጠፋም። እኔም ደግሞ ትንሽ አስታውስ ነበረ ቤተሰብን ማግኘት እፈልጋለሁ በማለት እንግዲህ ለተመስገን አሳውቃለች። እሺ ችግር የለውም አንቺ ፍላጎቶች ከሆነ እነሱን ለማግኘት በምንም አይነት መልኩ ፈልገን እናገኛቸዋለን በማለት እንግዲህ ተመስገንም ቃል ገብቶላታል ማለት ነውና እድልም ደስተኛ ሆናለች። ሌላው እንግዲህ ናቲ ነው። ናቲ እጅግ በጣም ነው የተበሳጨው የተናደደው። ያው እንግዲህ ተንኮል ሲሰራ ነው ሁልጊዜ የምናየው ማለት ነውና ይህን ተንኮሉን ደግሞ ሁሉን ነገር ራሷ ቴና ስላፈረሰችበት ምክንያቱም አባባ ብሩ ተከፍሎለት ወደ ቤት እንዲመለስ ስለተደረገ ለምን ብሎ ደግሞ ናቲ እጅግ በጣም እየተበሳጨ ይገኛል። ምክንያቱም የአባባን ቤት እንዲሸጥ እሱ እንዲገዛው ይፈልጋል። ያ ማለት እንግዲህ አባባን በቀላል ብር የአባባን ቤት ለማግኘት ለመውረስ ነበር የፈለገው። ስለዚህ እንዴት ብሩን እንዴት ትሰጫቸዋለሽ? ብሩን ባትሰጫቸው እኮ ኑሮ ቤቱ የራሴ ይሆን ነበር፣ እነሱም ወጥተው እንደፈለጉ ጎዳና ላይ ይወርቁ ነበር። ለአንቺ ለምንድን ነው እንደዚህ ያደረግሽው? እኔ እኮ ገንዘብ እየከፈልኩሽ ነው አይደለ እንዴ እንደዚህ የምትሰሪው? በነገራችን ላይ በተዘዋዋሪ ነው፣ በተዘዋዋሪ ናቲም በሚሰጣት ገንዘብ ነው አባባም የወጣው ማለት ነው። እበላለው ሲል ተበልቷል ማለት ነው። ልክ ቴና እንዳጭበረበረችው እሱም ልክ እንደዛ ማለት ነው። እና እኔ ስሬን በደንብ እየሰራሁ ነው፣ አንተ እኮ ነው ስራህን ያልሰራኸው በማለት እንግዲህ ያው ቴናም ተናግራለች። እንዲሁም ደግሞ ጉሮሮዋን እንቅ አድርጓት ስለነበረ ማለት ነው ናቲን ዋጋውን ሰጥተዋለች ማለት ነው። ምክንያቱም በያዘችው ድንጋይ ራሱን ነበር ያፈረጠችው እና ወዲያውን ነበር ሄደችው። ግን ደግሞ ወደ ቤት በመንጣት ያልሆነ ነገር ነበረ ሲናገር የነበረው። ምክንያቱም እንደዚህ ያደረገ ማን ነው በማለት እንግዲህ የአባባ ሚስት በምትጠይቅበት ሰዓት ላይ ራሱ ናቲ ይህን ነገር ያደረገው ወይንም ደግሞ እንደዚህ የፈነከተኝ እሱ ራሱ ተመስገን ነው በማለት እንግዲህ ተመስገን እንደመተውና እሱ እንዳደረገው ነገር ነው የተናገረው ማለት ነው። እንዴት እንደዚህ ያደርጋል? ለምንስ ትጣላላችሁ? አረባካችሁ በማለት እንግዲህ የአባባ ሚስትም ለመናገር ሞከራ ነበረ። ግን ደግሞ በሌላ ጊዜው ማለት ነው ራሷ ቴና ተናግራለች። ምክንያቱም በቃ ለሌላ ሰው ልማታ ብሎ ሌላ ሰው እንደመተው ነው፣ ሌላ የተወረወረ ነገር ነው ናቲን ያገኘው እንጂ ያው ራሱ ተመስገን ምንም ነገር አልነካውም። ተመስገን እዚሁ ስላለ ራሱ መጠየቅ ይቻላል በማለት ያው እንግዲህ የአባዬ ሚስትም ስትጠይቀው እንዴ አንተ አይደለም እንዴ የመታኸው በማለት አረ እኔ አይደለሁም እኔ በማታም እንደዚህ አልማታም በማለት እንግዲህ ተናግሯል። ምን ያክል በቦክስ ብቻ እንደሚበቃው ያውቃል ማለት ነው ራሱ ተመስገን ማለት ነውና ይሄን ነገር ተናግሯል።
ግን አሁንም ማለት ነው በየማል እየገባ እነሱን ለማጣላት ምናምን እሱ በጣም ጥሩና ቅዱስ በመሆን እየመሰለ ይገኛል ማለት ነው። ግን ደግሞ አሁን ላይ የናቲ ተንኮልና የናቲ መጥፎነት ያልተገለጠላት የአባባ ሚስት የሆነችው ብቻ ነች ማለት ነው እንጂ ናቲ በጣም ክፉ እንደሆነ አባባን በደንብ ጠንቅቆ ነው የሚያውቀው። ትሁትም እንደዚያው ታውቃለች፣ ተመስገንም እድልም እንደዚያው ያውቃሉ ማለት ነው። ግን ደግሞ ካሁን አሁን ከዛ ቤት ይወጣል የሚል ሀሳብ ነው ያላቸው። አሁን ላይ እንግዲህ ትሁት ሽማግሌ ለመላክ እንዲሁም ደግሞ ተመስገንን ለማግባት እቅድ እንትን ብለዋል ማለት ነው፣ ጨርሰዋል። ስለዚህ አባባ ለአንዴና ለመጨረሻ ናቴ ከዚህ ቤት የትሁት ሽምግልና እንዳለቀ ከቤቴ አባርሬ አስወጠዋለሁ፣ ዳግመኛ ቤቴን አይረግጣትም በማለት እንግዲህ ይገኛል ማለት ነው። በጣም ተንኮለኛና እንዲሁም ደግሞ በጣም አስቸጋሪ እንደሆነ ከስር ከመሰረቱ በደንብ ስለሚያውቀው ማለት ነው። እና አሁን ላይ ማለት ነው ተመስገን እያደረገ ያለው ነገር ራሱ በጣም ደስ የሚል ነገር ነው። በነገራችን ላይ እድልና እንዲሁም ደግሞ ተመስገን አንድ ላይ በሚሆኑበት ሰዓት ላይ አሁን ላይ ትሁት በጣም እየቀናች ትገኛለች። እኔ ለምንድን ነው ሻይ ቡና ያላልከኝ እድልን ብቻ ነው እንዴ በማለት ተናግራ ነበረ። አንቺ እኮ ጸባይ የለሽም፣ ጸባይሽን አስተካኪና ማድረግ ያለብኝን ነገር አደርጋለሁ። አልምቻልሽኝ እኮ ትሁት ምን ሆኖች ነው እየቀናሽ ነው እንዴ? ግን እኮ እየቀናሽ መሰለኝ በማለት እንግዲህ ተናግራ፣ ሲቀጥል ደግሞ እድል አሁን አንተን የምትወድ ይመስለኛል በማለት እንግዲህ ያው ትሁት ብትናገርም ግን ደግሞ ተመስገን ምንድን ነው ያለው? እሱ አሁን ስለ ፍቅር የምታስብበት ጊዜ አይደለም፣ ምክንያቱም በጣም በብዙ ነገሮች ላይ ተወጥራለች እና እባክሽን ልጅቷን ለቀቅ አድርጊያት በማለት እንግዲህ ተናግሯል ማለት ነው። ሌላው እጅግ በጣም የሚያናድደው የሚያባስጨው ነገር በስተመጨረሻም ናቲ ያደረገው ድርጊት ነው ማለት ነው። አባባና የአባባ ሚስት እጅግ በጣም ደስተኛ ሆነው ተቀምጠው እያወሩ እየተጫወቱ ባሉበት ሰዓት ላይ ማለት ነው ናቲ ይመጣና ሰላም ካላቸው በኋላ ፍሩት እዥ መጥቻለሁ በማለት እንግዲህ ባትመጣ በዚያው ይቀር ነበር እያልን እኛም በልባችን ማለት ነው ወሬውን ቀጥሏል። አባዬ እጅግ በጣም ደስ ትላላችሁ፣ ስትሳሳቁ ስትጫወቱ በጣም ነው የምታምሩት፣ ደስ የምትሉት። በፊትም እኮ እናቴን እንደዚህ ነበር የምትወዳት አለምዬ እያልክ ስጠራት እንዴት ደስ ይል ነበር በማለት እንግዲህ ናቲ ይህንን አስነዋሪ ቃል ተናግሯል ማለት ነው። እንግዲህ የአባባ ሚስት እጅግ በጣም ነበር የደነገጠችው። ማለት እንዴት ያንተን እናት በማለት እንግዲህ ተናግራለች ማለት ነው። አዎ የኔን እናት በጣም ይወዳት ነበር፣ አለምዬ እያለ ሲጠራት እጅግ በጣም ያምሩ ነበር በማለት ተናግሯል። አባባ እጅግ በጣም ነበር ድንግጥ ያለው ማለት ነው። እንዲሁ የአባባ ሚስጥም በጣም ነው የደነገጠችው። እንግዲህ በምን አይነት መልኩ አባባ ናቲን ሊበቀለው ይችላል? እስከ መቼ ነው ከዛ ቤትስ የሚቆየው? ለምንድን ነው ምን ጥቅ አድርገው ከዛ ቤት የማያስወጡት? በቃ ናቲ መውጣት አለበት። ሲፈልግ ሽምግሌውንም ምኑንም ማየት አይቻል ማለት ነው። ስለዚህ ያው መውጣት መቻል አለበት ብዬ አስባለሁ። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ